መኖ ከአንድ መኖ ወደ አንድ መኖ ስትቀይሩ እንዴት ማድረግ እንዳለባችሁ ዛሬ በጥቂቱ ልንገራችሁ። ሰላም ሮብ ፋርምሶች ነን። መኖ ለመቀየር 4 ተከታታይ ቀናቶች ያስፈልጋሉ። በእነዚህ ቀናቶች ውስጥ የመጀመሪያው ቀን ላይ ለዶሮዎቻችን 75% የድሮውን መኖ ወይም ደግሞ ይመገቡት የነበረውን መኖ፣ 25% ደግሞ አዲስ የምንሰጣቸውን መኖ አርገን ቀላቅለን እንሰጣቸዋለን። በቀጣዩ ቀን ወይም ደግሞ በሁለተኛው ቀን ደግሞ ለዶሮዎቻችን 50% የአዲሱን 50% ደግሞ የድሮውን አድርገን እንሰጣቸዋለን። በሶስተኛው ቀን 75% የአዲሱን መኖ እንዲሁም ደግሞ 25% ደግሞ የድሮውን መኖ አድርገን በደንብ ቀላቅለን እንሰጣቸዋለን። በአራተኛውና በመጨረሻው ቀን ደግሞ ሙሉ አዲሱን መኖ እንሰጣቸዋለን። ይህንን ሂደት ከተከተልን ወደ ቀጣይ መኖ ወይም ደግሞ ወደምትፈልጉት መኖ ይሸጋገርላቸዋል። ያን ስንል የአዲስ መኖ ብቻ ሳይሆን ከቄብ ወደ እንቁላል ጣይም ስታሸጋግሩ በዚህ መንገድ ማሸጋገር ይኖርባችኋል። እንዲህ አይነት ጠቃሚ ቲክቶክ መረጃዎች እንዲደርሷችሁ ወይም ፔጅ ፎሎ ማድረግ አይርሱ። እንዲሁም መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ ጻፉልን። ሮብ ፋርምሶች ነን። ባይ